ሰላም እንዴት ቆያችሁ? በመጀመሪያ ቻናሌን ላይክ እንደዚሁም ሰብስክራይብ በማድረግ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። የዛሬ ቪዲዮአችን የሚሆነው አይኤፍአርኤስን መሰረት አድርገን እንዴት የሂሳብ ሪፖርት እንደምናዘጋጅ ዲስከስ የምናደርግበት ቪዲዮ ነው። በዚያ ነው ርዕሱን ፕሪፔሪንግ ፋይናንሻል ስቴትመንትስ አንደር አይኤፍአርኤስ ያልኳችሁ። በተለያየ ሞጁል ለማስቀመጥ ሞክሬያለሁ። ወደ ቪዲዮ እንግባ። የመጀመሪያው ሞጁል ኢንትሮዳክሽን ቱ አይኤፍአርኤስ ፋይናንሻል ሪፖርቲንግ ነው የሚለን። አይኤፍአርኤስ የሚባለው ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ሲሆን እንዴት ኢንተርናሽናሊ ወይም ደግሞ ግሎባሊ ዓለም አቀፍ በሆነ መንገድ የሂሳብ ሪፖርቶች የሚዘጋጁበትን ስታንዳርድ ሴት እንዳደረገ የምናይበት ቪዲዮ ነው የሚሆነው። አይኤፍአርኤስ ኢሹ የተደረገው በኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ነው ወይም ደግሞ IASB በሚባለው ሲሆን ሜን የሚባለው ኦብጀክቲቭ አለው። እሱም ምንድነው? ግሎባሊ ወይም ደግሞ ኢንተርናሽናሊ የሂሳብ ሪፖርታችንን ኮምፓራቢሊቲ፣ ትራንስፓረንሲ እና አካውንታቢሊቲ ኢንሃንስ ማድረግ ነው ወይም ደግሞ አቺቭ ማድረግ ነው የመጀመሪያው ኦብጀክቲቭ። አይኤፍአርኤስ ኪ የሚባሉ ካራክተሪስቲክሶች አሉት። የመጀመሪያው ፕሪንሲፕል ቤዝድ የሆኑ ስታንዳርድ መኖራቸው ሲሆን ሁለተኛው ደግሞ ፌር የሆነ ፕሬዘንቴሽን እና ሪፕሬዘንቴሽኑ ደግሞ ፌዝፉል እንዲሆን ይፈልጋል። ሌላኛው ካራክተሪስቲክስ ሰብስታንስ ነው። ከፎርሙ በላይ ሰብስታንስ ኦቨር ፎርም የሚባል ካራክተር አለው። ዘን አራተኛ ላይ የምናገኘው ባህሪው ደግሞ ኒውትራሊቲ እና ኮምፕሊትነስ ሲሆን በአምስተኛ እና ስድስተኛ ላይ የምናገኛቸው የአይኤፍአርኤስ ካራክተሪስቲክሶች አክዋል ቤዝ አካውንቲንግ እንደዚሁም ደግሞ ጎይንግ ኮንሰርን የሚባሉ አሰምፕሽኖች ናቸው። ፍሬምወርክ አለው አይኤፍአርኤስ ሶስት የተለያዩ ሌቭሎችን የያዘ ፍሬምወርክ አለው። የመጀመሪያው ዘ ዋይ የሚባል ወይም ደግሞ የፋይናንሻል ስቴትመንታችንን ኦብጀክቲቭ የምናስቀምጥበት፣ ሁለተኛ ላይ ደግሞ አሴ ብሪጅ የሚያገለግል ወይም ደግሞ ዘ ብሪጅ የሚባል የፋይናንሻል ስቴትመንት ኳሊታቲቭ ካራክተሪስቲክሶችን ማለትም ሪሌቫንስን፣ ፌዝፉል የሆነው ሪፕሬዘንቴሽን፣ ኮምፓራቢሊቲውን፣ ቬሪፋያቢሊቲውን፣ አንደርስታንደብል መሆኑን፣ ታይምላይን መሆኑን የመሳሰሉ ካራክተሪስቲክሶችን የሚይዝ ሌቭል አለው። እንደዚሁም ደግሞ ኤሌመንቶችን በዚያ ውስጥ ይቀመጣሉ። አንድ ፋይናንሻል ስቴትመንት ሲዘጋጅ ሜን የሚባሉ ኤሌመንቶች አሴት፣ ሊያቢሊቲ፣ ኢኩዊቲ፣ ኢንካም እና ኤክስፔንስ እንደሆኑ ዲስክራይብ የሚያደርግ። በሶስተኛው ሌቭል ላይ ደግሞ የተለያዩ አሰምፕሽኖችን እንዴት ኢምፕሊሜንቴሽኑ እንደሚሰራ አሰምፕሽኖችን፣ ሜዠርመንት የሆኑ ፕሪንሲፕሎችን እንደዚሁም ደግሞ የኮስት ፕሪንሲፕሎችን የሚይዝ ፍሬምወርክ ይኖረዋል ማለት ነው። በሁለተኛው ሞጁል ላይ ደግሞ የምናየው ምንድነው የአይኤፍአርኤስ ፋይናንሻል ሪፖርቲንግ ስትራክቸሩ ነው የምናየው። አይኤፍአርኤስ ኮምፕሊት የሆነ ሴት እንዲኖር ይፈልጋል ኢንክሉዲንግ አይኤስ አንድ ማለት ነው። ይህም ማለት ባላንስ ሺታችን በዚህም ደግሞ ኢንካም ስቴትመንት ከአዘር ኮምፕሬሄንሲቭ ኢንካም ጋር ስቴትመንት ኦፍ ኢኩዊቲ የሚባለው ወይም ደግሞ ቼንጅ ኢን ኢኩዊቲ የምናይበት ስቴትመንት፣ ካሽ ፍሎ ስቴትመንት፣ በተጨማሪም ደግሞ ለፋይናንሻል ስቴትመንታችን ዲስክሎዠር ወይም ኖት እንዲኖረው ይፈልጋል። ስትራክቸሩ ይሄንን ነው የሚመስለው በሁለተኛው ሞጁል ላይ የምናየው። ሶስተኛው ደግሞ ፕሪፓሬሽን ኦፍ ፋይናንሻል ስቴትመንት ነው። ሶ የሂሳብ ሪፖርት ማዘጋጀት ከመጀመራችን በፊት ሶርስ ዶክመንቶች መሰብሰብ እንዳለባቸው፣ እነዚያ ሶርስ ዶክመንቶች ወይም ደግሞ ትራንዛክሽኖች ጆርናል ኤንትሪ ላይ ሪከርድ መደረግ እንዳለባቸው፣ ዘን አፍተር ወደ ሌጀር ፖስት መደረግ እንዳለባቸውና የትራያል ባላንስ ፕሪፓሬሽን እንዳለ የሚያሳይ የፋይናንሻል ስቴትመንት ፕሪፓሬሽን ስቴፕ አለ። ሲቀጥል ደግሞ አጀስትመንቶችን እንሰራለን። ከትራያል ባላንሳችን በኋላ አክዋልስ ሲኖሩን ማለትም ፕሪፔይመንቶች ሲኖሩ የዲፕሪሲዬሽን፣ አሞርታይዜሽን እንደዚሁም ደግሞ አላውንስ ፎር ዳውትፉል ዴት፣ ኢንቨንተሪ አጀስትመንቶች እና የኢንካም ታክስ ኤስቲሜሽኖች ካሉ አጀስትመንት እንሰራለን። ዘን አፍተር ኢሚዲየትሊ አጀስትድ ትራያል ባላንሳችን ፕሪፔር መሆን ይችላል ማለት ነው። አጀስትድ ትራያል ባላንሳችንን መሰረት አድርገን ነው የሂሳብ ሪፖርት ማዘጋጀት የምንጀምረው። አራተኛው ሞጁል ላይ የምናየው የፕሪፓሬሽን ኦፍ ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ደግሞ የባላንስ ሺት ፕሪፓሬሽን ነው በአይኤስ አንድ ላይ የምናየው። ክላሲፊኬሽን አለው። በመጀመሪያ አሴቶችን ከረንት አሴት ተብሎ የሚቀመጡትን ማለትም እነ ካሽ፣ ሪሲቫብል፣ ኢንቨንተሪ እና ሾርት ተርም ኢንቨስትመንት የመሳሰሉትን። ሁለተኛው ክላሲፊኬሽን ደግሞ ነን ከረንት አሴቶችን ነው ማለትም ፕሮፐርቲ፣ ፕላንት ኤንድ ኢኩዊፕመንት፣ ታንጀብል አሴቶችን፣ ሎንግ ተርም ኢንቨስትመንቶችን የሚስ ክላሲፊኬሽን አለን። ሊያቢሊቲዎችም እንደዚሁ ከረንት እና ነን ከረንት ብለን እንከፍላቸዋለን። ከረንት የሚባሉ የአጭር ጊዜ ዕዳዎቻችን ፔብሎች፣ እንደዚሁም ሾርት ተርም ሎን እና አክሩድ የሆኑ ኤክስፔንሶቻችን ሲሆኑ በረጅም ጊዜ ዕዳዎቻችን ውስጥ ደግሞ ሎንግ ተርም ሎን እንደዚሁ ቦንድ ፔብል የመሳሰሉ ክላሲፊኬሽኖች ይኖሩታል።
ሌላኛው ደግሞ ባላንስ ሺት በምንሰራ ጊዜ የሚያጋጥመን ክላሲፊኬሽን ምንድነው? ኢኩዊቲ ነው። በኢኩዊቲ ስር የሼር ካፒታል አለ የተከፈለበት ኢኒሻል ኢንቨስትመንቱ ዘንድ የሼር ፕሪሚየም እንደዚሁም ደግሞ ሪተርን እርኒንጎቻችንን የምናስቀምጥበት ክላሲፊኬሽን ይኖረዋል። እንደዚሁም በተጨማሪ የሜዥርመንት ፕሪንሲፕሎች አሉት። የሂስቶሪካል ኮስት፣ ፌር ቫልዩ፣ አሞርታይዝድ ኮስት፣ ኔት ሪያላይዛብል ቫልዩ እና ፕሬዘንት ቫልዩ የምንጠቀምበት የሜዥርመንት ፕሪንሲፕሎች አሉት። ፎርማቱ ይሄንን ነው የሚመስለው። እዚህ ጋር እንደምታዩት ቪዲዮን ፓውዝ አድርጋችሁ በደንብ ልታስተውሉ ትችላላችሁ። አሴቶች አሉ በከረንት እና ነን ከረንት ዘንድ ኢኩዊቲ እና ሊያቢሊቲዎችም አሉ። አይኤፍአርኤስ የባላንስ ሺት ፕሪፓሬሽን ላይ የሚፈልገው የክላሲፊኬሽን ፎርማት ነው እዚህ ጋር ያስቀመጥኩላችሁ። አምስተኛው ሞጁል ላይ የምናገኘው የኢንካም ስቴትመንት እና አዘር ኮምፕሬሄንሲቭ ኢንካምን አዘገጃጀት ነው። ኢንካም ስቴትመንት የምናዘጋጅ ከሆነ የሬቨኑ ሪኮግኒሽን ፕሪንሲፕልን መጠቀም አለብን። ይሄ ደግሞ አይኤፍአርኤስ 15 ላይ በሚገባ ተዘርዝሮልናል። 5 ስቴፖችን ፕሮሲድ የሚያደርግ የሬቨኑ ሪኮግኒሽን ስቴፕ አለን ወይም ደግሞ ኢምፕሊሜንቴሽን አለ። የመጀመሪያው ሬቨኑ ሪኮግናይዝ ለማድረግ ኮንትራቱን አይደንቲፋይ እናደርጋለን። ከዚያ የፐርፎርማንስ ኦብሊጌሽኑ ምን እንደሆነ አይደንቲፋይ እናደርጋለን። በሶስተኛ ደረጃ የትራንዛክሽን ፕራይሱ ዲተርማይን ይደረጋል። ከዚያ በኋላ ነው ፕራይስ አሎኬት የምናደርገው ለኦብሊጌሽኖቻችን ዘንድ ሬቨኑ ሪኮግናይዝ መደረግ ይጀምራል። ፐርፎርማንስ ኦብሊጌሽኑ ሳቲስፋይ ሲሆን ወይም ደግሞ ግዴታዎቻችንን እየተወጣን በመጣን ቁጥር ሬቨኑ ሪኮግናይዝ ይደረጋል። ሶ ኢንካም ስቴትመንት የምናዘጋጅ ከሆነ ሬቨኑ ሪኮግኒሽን ይኖረናል። ኤክስፔንስ ሪኮግኒሽን ይኖረናል። ኤክስፔንስ ሪኮግኒሽን ላይ ምንድነው የምናየው? ማቺንግ ፕሪንሲፕል ኤክስፔንሶች ከሬቨኑ ጋር ማች ማድረግ ስላለባቸው ሶ ይሄ ኤክስፔንስ ደግሞ በውስጡ የዲፕሪሲዬሽን ኮስቶችን ይዛል። የሳላሪ እና ዌጅ፣ ዩቲሊቲ ኤክስፔንስን፣ የታክስ ኤክስፔንስ እንደዚሁ አዘር የሆኑ ኮስቶችን በውስጡ የሚይዝበት ሂደት ወይም ደግሞ ፕሮሲጀር ነው የሚኖረው። የፕሮፊት ወይም ሎስ የሚባለው ወይም ደግሞ የኢንካም ስቴትመንታችንን ፎርማት በአይኤፍአርኤስ ስንመለከት በመጀመሪያ ሬቨኑ ወይም ደግሞ ገቢዎቻችን ይኖራሉ። ዘን ኮስት ኦፍ ሴልሳችን ይኖራል። ከሬቨኑ ላይ ኮስት ኦፍ ሴልሳችንን ወይም ደግሞ ኮስት ኦፍ ጉድስ ሶልዳችንን ስንቀንስ የምናገኘው ግሮስ ፕሮፊት ነው፣ ያልተጣራ ትርፍ። ከግሮስ ፕሮፊታችን ላይ ደግሞ ኦፕሬቲንግ ኤክስፔንሶችን ስንቀንስ ኦፕሬቲንግ ኢንካም ወይም ደግሞ ኦፕሬቲንግ ፕሮፊት እናገኛለን። ኦፕሬቲንግ ፕሮፊታችን ላይ አዘር የሚባሉ ወይም ደግሞ ፋይናንስ ኢንካሞችንና ፋይናንስ ኤክስፔንሶችን ኮስቶችን ስናቀናንስ ፕሮፊት ቢፎር ታክስ ወይም ደግሞ ኢንካም ቢፎር ታክስ ነው የምናገኘው። ዘን አፍተር አይኤስ 12ን መሰረት አድርገን የኢንካም ታክስ ኤክስፔንስን ስንቀንስበት የምናገኘው የዚያን ፕሬድ ትርፍ ወይም ደግሞ ኪሳራ ይሆናል። ያንን ኢንካም አፍተር ታክስ ወይም ደግሞ ኔት ኢንካም ኔት ሎስ እያልን ልንገንዘው እንችላለን ማለት ነው። አዘር ኮምፕሬሄንሲቭ ኢንካም የሚባለው ኮምፖነንቶች በውስጡ ምን ይዛል? አይኤስ 16 እና አይኤስ 38 ላይ በተጠቀሰው መሰረት በሪቫሉዌሽን ያገኘነው ጌን ወይም ደግሞ ሎስ ካለ እንደዚሁም አይኤስ 19ን መሰረት አድርገን አክቹዋል የሚባል ጌን እና ሎስ ካለ ወደፊት ላይ ከሚጠበቅብን ኦብሊጌሽን የምናገኘው ሎስ ወይም ደግሞ ጌን ካለ ዘንድ ከፎሬን ከረንሲ ትራንዛክሽኖች ወይም ደግሞ ፍላክቹዌሽኖች የሚገኝ ዲፍረንስ ካለ ሪኮግናይዝ የምናደርግበት ፕሮሲጀር ነው የሚሆነው አዘ ኮምፕሬሄንሲቭ ኢንካም ስናዘጋጅ። ሞጁል 6 ላይ የስቴትመንት ኦፍ ቼንጅስ ኢን ኢኩዊቲ ወይም ደግሞ የስቴትመንት ኦፍ ኦነርስ ኢኩዊቲ የሚባለው አዘገጃጀት ነው የምናየው። ስቴትመንት ኦፍ ቼንጅስ ኢን ኢኩዊቲ የሚባለው በምን ላይ ያሉ ለውጦችን ነው የሚያሳየው? በሼር ካፒታል ሲነሳ የነበረው ካፒታል ወይም ደግሞ የተከፈለው ካፒታል ላይ ምን ያክል ለውጥ መጣ፣ በሼር ፕሪሚየም እንደዚሁ በሪተርን እርኒንጋችን ላይ አዘር ኮምፕሬሄንሲቭ ኢንካማችን ላይ እና የዲቪደንድ ዲክላሬሽን ላይ ያለው ለውጥ ኤክስፕሌን የሚያደርግ የሂሳብ ሪፖርት ኤሌመንት ነው። ኪ የሚባሉ ኤሌመንቶች አሉ። የመጀመሪያው ቢጊኒንግ ባላንሱ ወይም ደግሞ ኦፕኒንግ ባላንሱ ይቀመጣል። ከዚያ በወር ውስጥ ወይም ደግሞ በዚያ ሲዝን ላይ የመጣውን ትርፍ እና ኪሳራ ምንደምርበትና ምንቀንስበት ሂደት አለ። ዘን አዘር ኮምፕሬሄንሲቭ ኢንካም ኤሌመንቶች ይቀመጣሉ። ቶታል ኮምፕሬሄንሲቭ ኢንካም ይሆናሉ። ዲቪደንድ ካለን እንቀንሳለን፣ አዲሽናል ኢንቨስትመንት ካለን እንደምራለን፣ ክሎዚንግ ባላንስ ወይም ደግሞ ኤንዲንግ ካፒታል ባላንሳችንን እናስቀምጣለን ማለት ነው። ሰባተኛው ሞጁል ላይ የምናገኘው ስቴትመንት ኦፍ ካሽ ፍሎ። ስቴትመንት ኦፍ ካሽ ፍሎ አይኤስ 7ን መሰረት አድርገን ነው የምናዘጋጀው። 3 ኤሌመንት አለው። የመጀመሪያው የኦፕሬቲንግ ሴክሽን ሲሆን ሁለተኛው ደግሞ ኢንቨስቲንግ አክቲቪቲን የሚያሳይ ሴክሽን ነው። ሶስተኛው ፋይናንሲንግ አክቲቪቲ ነው። የካሽ ፍሎን ማለትም የጥሬ ገንዘብ እንቅስቃሴ ወደ ተቋሙ ኢንፍሎ እና አውትፍሎ ያደረገውን በ3 አክቲቪቲው ሴግመንት አድርገን ነው እዚህ ጋር ባለው ሂሳብ ሪፖርት የምናደርገው።
ኦፕሬቲንግ አክቲቪቲ የሚባለው ከከስተመሮቻችን የተቀበሉን ገንዘብና ለሰፕላየሮቻችን የከፈሉን ገንዘብ አቀናንሰን የምናስቀምጠው የኦፕሬቲንግ ካሽ ፍሎው ሲሆን ኢንቨስቲንግ አክቲቪቲ ደግሞ ሪፕሬዘንት የሚያደርገው ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ቋሚ ንብረቶችን ለመግዛት እንደዚሁ በመሸጥ የተንቀሳቀሰውን የካሽ ፍሎው ሲሆን እንደዚሁ ኢንቨስትመንታችን ላይ ያለንን የፐርቼዝ እና ሴልስ ካሽ ፍሎው በውስጡ እናካትታለን። ሶስተኛው ፋይናንሲንግ የሚባለው የካሽ ፍሎው አክቲቪቲ ሼሮችን ኢሹ በማድረግ ወይም ደግሞ ብድሮችን ኢሹ በማድረግ በሎን ሪፔይመንት በዲቪደንድ ፔይመንት የተንቀሳቀሰውን የካሽ ፍሎው ነው ሪፖርት የሚያደርገው። ካሽ ፍሎው በምናዘጋጅበት ጊዜ ሁለት አይነት ሜቴዶች አሉን። የመጀመሪያው ኢንዳይሬክት ሜቴድ የሚባለው ሲሆን ሁለተኛው ደግሞ ዳይሬክት ሜቴድ ነው የሚባለው። ዳይሬክት ሜቴድ ከሆነ ፕሬዘንት የሚያደርገው አክቹዋል ካሽንግ ፍሎው እና አውት ፍሎው ሲሆን ኢንዳይሬክት ሜቴድ ከሆነ የምንጠቀመው ግን አጀስት ነው የሚያደርገው ኔት ኢንካማችን ላይ ነን ካሽ የሆኑ ትራንዛክሽኖችን ዲተርማይን በማድረግ ካሽ ፍሎው ከኦፕሬቲንግ ይሄንን ያክል ተገኝቷል የሚለውን አጀስት አድርገን ነው የምንጀምረው። ስምንተኛው ሞጁላችን ላይ የምናገኘው ወይም ደግሞ በአይኤፍአርኤስ ሞጁል ላይ በስምንተኛ ደረጃ የምናገኘው ኖት ቱ ፋይናንሻል ስቴትመንት ነው። የፋይናንሻል ስቴትመንታችን የምናስቀምጣቸው ዲስክሎዠሮችን ተጨማሪ ማብራሪያዎችን ይሄ ኖት መስት ኢንክሉድ ሊያደርጋቸው ከሚገቡ ነጥቦች ውስጥ የመጀመሪያው ሲግኒፊካንት የሆኑ የአካውንቲንግ ፖሊሲዎችን የተጠቀምናቸውን አስፈላጊ የሆኑ የአካውንቲንግ ፖሊሲዎችን ዲስክራይብ ልናደርግ ይገባል። አሰምፕሽኖች ወይም ደግሞ ኢንዲቪጁዋል ጀጅመንቶችን ኢንቮልቭ አድርገን ከሆነ እነዚያን በዚሁ ኖት ልናደርግ ይገባል። ዲቴል ብሬክዳውን ኦፍ ላይን አይተም ሊኖረን ይገባል። የቻርት ኦፍ አካውንቱ ወይም ደግሞ እያንዳንዱን አሴት ሊያቢሊቲ ኢኩዊቲ ላይን አይተም ልናስቀምጥ ይገባል። ኮንቲንጀንት የሆኑ ሊያቢሊቲዎች ካሉ ኖት ልናረጋቸው ወይም ደግሞ ዲስክሎስ ልናረጋቸው ይገባል አይኤስ 37 ላይ በተቀመጠው መሰረት እና ሪሌትድ ፓርቲ ዲስክሎዠሮች ካሉ አይኤስ 24ን መሰረት አድርገን ለሂሳብ ሪፖርታችን አዲሽናል ኖት ወይም ደግሞ ተጨማሪ ማብራሪያ እንድናስቀምጥ አይኤፍአርኤስ ያስገድደናል ማለት ነው። ለምሳሌ ኖት 1 ላይ ስለ ረቨኑ ሊሆን ይችላል። ኖት 2 ላይ ደግሞ ስለ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንታችን ኮስቱን አዲሽኖች ካሉ ዲፕሪሲዬሽን ካለ ኬሪ አማውንቱ ምን ያክል እንደሆነ ኖት ልናረግ ይገባል። ሶስተኛው ደግሞ ለምሳሌ ኢንቨንተሪ ከሆነ አይኤስ 2ን መሰረት አድርገን የኢንቨንተሪያችን ኢቫሉዌሽን ቤዙ ምን ያህል ወይም ደግሞ ምን አይነት እንደሆነ ኖት ልናረግ እንችላለን። ዘጠነኛው ሞጁል ላይ ኢላስትሬቲቭ ኤግዛምፕል ነው ያለው። ኢንተረስትድ ከሆናችሁ በደንብ በዲቴል ቁጥሮችን እያንዳንዱን የሂሳብ ሪፖርት አዘገጃጀት እናስቀምጥ ፍላጎት ቢኖራችሁ ከሆነ ኮሜንት ላይ አንድ ቁጥር እንጻፉልኝ፣ ብሪፍ አረግላችኋለሁ ወይም ደግሞ ሞጁል 9ን ብቻውን በሌላ ቪዲዮ ላብራራላችሁ እችላለሁ። ኮሜንት ላይ ያሳውቁኝ ኢንተረስታችሁ። አስረኛው ሞጁል ኮመን የሆኑ የአይኤፍአርኤስ ስታንዳርዶችን ነው የሚያሳየው። ስለዚህ አይኤፍአርኤስ የሚጠቀምባቸው የመጀመሪያው አይኤስ 1 ነው። አይኤስ 1 ደግሞ ስለ ፕሬዘንቴሽን ነው የሚያወራው። የፋይናንሻል ስቴትመንት ስትራክቸሩ ምን አይነት መሆን እንዳለበት። ኔክስት ደግሞ አይኤስ 7 ነው። አይኤስ 7 የሚባለው ደግሞ በአይኤፍአርኤስ ውስጥ ስለ ካሽ ፍሎው ስቴትመንት የሚያወራ ፓርት ነው። ሌላኛው አይኤስ 2 ነው። አይኤስ 2 ደግሞ ስለ ኢንቨንተሪ ነው። ኢንቨንተሪዎቻችን እንዴት ሜጀር እንደሚደረጉ ኮስት ፍሎአቸው እንዴት እንደሚሰራ የሚያብራራ ስታንዳርድ ነው። አይኤስ 16 ደግሞ ስለ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ስለ ቋሚ ንብረቶቻችን እርጅና ስለ ቋሚ ንብረቶቻችን ሪቫሉዌሽን ዲፋይን የሚያደርግ ስታንዳርድ ነው። አይኤስ 38 ደግሞ ኢንታንጀብል አሴቶችን ነው የሚያወራው። ኢንታንጀብል አሴቶች አሞርታይዜሽን እንዴት እንደሚሰራ ብሪፍ የሚያደርግ ስታንዳርድ ወይም ደግሞ ደንብ ሲሆን አይኤፍአርኤስ 15 ደግሞ ስለ ሬቨኑ ሪኮግኒሽን ነው የሚያወራው። ሬቨኑ ሪኮግናይዝ ከመደረጉ በፊት 5 ስቴፖችን ማለፍ እንዳለበት ቅድም በቪዲዮ ለማንሳት እንደሞከርኩት አይዴንቲፋይ አድርገን ኮስት አሎኬት አድርገን እያልኩኝ ባስቀመጥኩላችሁ መሰረት ነው። አይኤፍአርኤስ 16 ደግሞ ስለ ሊዝ ነው የሚያወራው። ስለ ሊዝ ምንድነው የሚያወራው? ራይት ኦፍ ዩዚንግ አሴት እና ስለ ሊዝ ሊያቢሊቲ ዲፋይን ያደርጋል። አይኤፍአርኤስ 9 ስለ ፋይናንሻል ኢንስትሩመንቶች ፋይናንሻል አሴቶች ክላሲፊኬሽን ስለ ኢምፓየርመንታቸው ነው ዲፋይን የሚያደርገው። አይኤስ 19 ደግሞ የኤምፕሎይስ ቤኔፊት ነው ዲፋይን የሚያደርገው። አክቹዋል የሆኑ ቫልዩዌሽኖችን የኢንተረስቱን እንደዚህም ደግሞ እድሜውን የሳላሪውን ቼንጅ መሰረት አድርገን የወደፊቱን ኦብሊጌሽን ወይም ደግሞ የወደፊቱን ፕሬዘንት ቫልዩ ካልኩሌት የምናደርግበትን ሂደት የሚደነግግ ህግ ነው። አይኤስ 19 ላይ ስለ ኤምፕሎይመንት ቤኔፊት አድቫንስድ ፋይናንሻል አካውንቲንግ ላይ በደንብ ተጠቅሶ ልታገኙ ትችላላችሁ። ሌላኛው ስታንዳርድ ደግሞ ምንድነው? አይኤስ 12 የሚባለው ነው። ስለ ኢንካም ታክስ ነው የሚያወራው። የከረንትና የዲፈርድ የሆኑ ታክሶችን
የሚደነግግ ወይም ደግሞ የሚያብራራ አንቀጽ ያለበት ስታንዳርድ ሲሆን የመጨረሻው አይኤስ 37 ነው። ስለ ፕሮቪዥኖች ነው የሚያወራው። ኮንቲንጀንት የሆኑ ሊያቢሊቲዎቻችንን ዲፋይን የሚያደርግ የሚያብራራ የኢንተርናሽናል ፋይናንሻል ሪፖርቲንግ ኮመን የሆነ ስታንዳርድን እናገኛለን። ኪወርዶች አሉ። ለምሳሌ አክቹዋል ቫሉዌሽን ሲባል ምን ማለት እንደሆነ። አክቹዋል ቫሉዌሽን የሚባለው ካልኩሌቲንግ ዘ ፕሬዘንት ቫልዩ ፊውቸር ኦብሊጌሽን፣ የወደፊቱን ኦብሊጌሽን ፕሬዘንት ቫልዩ ካልኩሌት የምናደርግበት ሂደት ነው አክቹዋል ቫሉዌሽን የሚባለው። ይህ አክቹዋል ቫሉዌሽን ኮንሲደር የሚያደርጋቸው ቫሪያብሎች አሉ። የመጀመሪያው የኢንተረስት አሰምፕሽንን፣ የሞርታሊቲ ሬትን፣ እንደዚሁም የኤምፕሎይ የሰራተኛውን እድሜ፣ የሰራተኛውን የሳላሪ ግሮዝ ኮንሲደር አድርገን ፕሬዘንት ቫልዩ ፊውቸር ኦብሊጌሽን ካልኩሌት የምናደርግበት ሂደት ነው። ሌላኛው ደግሞ እዚህ ጋር እንደ ኪወርድ የምናገኘው ራይት ኦፍ ዩዚንግ አሴት ነው። አይኤፍአርኤስ 16 ላይ ማለት ነው። እዚህ ጋር አይኤፍአርኤስ 16 ፕሬዘንት የሚያደርገው the value of leased asset፣ ሊዝ የተደረገውን አሴት ቫልዩ that company has a right to use during the lease term፣ በሊዝ ተርማችን ውስጥ ወይም ደግሞ በሊዝ ጊዜያችን ውስጥ ልንጠቀምበት ዘንድ ሊዝ ያደረግነው አሴት ቫልዩ ነው ሪፕሬዘንት የሚያደርገው። ሶ እዚህ ጋር ምንድነው የሚያሳየን ባላንስ ሺታችን ላይ በአዲሱ የሊዝ ህግ መሰረት ወይም ደግሞ የሊዝ አካውንቲንግ ስታንዳርድ መሰረት ሪካርድ መደረግ እንዳለበት ነው ዲፋይን የሚያደርገው። ሞጁል 11 ላይ የምናገኘው ሰመሪ ወይም ደግሞ የወርክ ፍሎአችንን ሰመሪ ነው። ሰመራይዝ ስናደርግ የመጀመሪያው ሁሉም ትራንዛክሽኖች ሪካርድ ይደረጋሉ፣ አጀስትመንቶች ይሰራሉ፣ አጀስትድ ትራያል ባላንሳችን ይዘጋጃል። ከዚህ በኋላ ኢንካም ስቴትመንትንና አዘር ኮምፕሬሄንሲቭ ኢንካም ይዘጋጃል። ባላንስ ሺት ይኖረናል። ስቴትመንት ኦፍ ኦነርስ ኢኩዊቲ ዘን ካሽ ፍሎ ከተዘጋጀ በኋላ ኖቶች ወይም ደግሞ ዲስክሎዠሮች ይኖራሉ ነው የሚለው። ሶ ይሄንን ነው የሚመስለው ሰመሪው። ስለ አይኤፍአርኤስ ዲፋይን ለማድረግ የሞከርኩበት ቪዲዮ ይሄንን ነው የሚመስለው። በደንብ ካላብራራው ወይም ደግሞ የጎደላችሁ ነገር ካለ እዚያ ጋር የተቀመጡ ስታንዳርዶችን መሰረት አድርጋችሁ ተጨማሪ ማብራሪያዎችን ልታዩ ትችላላችሁ። ኮሜንት ላይ ካስቀመጣችሁልኝ ሰፋ ያለ ቪዲዮን በደንብ ክሊር